የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐም ግባ ይላል። ያጡትን ስፍራ የሚያውቁ ሰዎች ወደ አጡት ስፍራ ለመገስገስ ናፍቆት ይኖራቸዋል። ያጡትን ጸጋ የተረዱ ሰዎች ወደ አጡት ጸጋ ለመገስገስ ናፍቆት ያድርባቸዋል። ያጡትን ከደረሰባቸው ጋር የጎደለባቸውን ሊሞላቸው ካለው ጋር መመዘንና ማነጻጸር ካልቻልን ግን ንስሐ ለመግባት አንችልም። ኦርቶዶክሳውያን ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደክ አስብ የሚለው። እንለምናለን፣ ልመናችን ግን አልተሰማም ብለን እናጉረመርማለን። እጆቻችንን ወደ እግዚአብሔር እንዘረጋለን፣ የምንቀበለው ግን ጥቂት ነን። እናንኳኳለን፣ ግን እንዳልተከፈተልን እናውቃለን። ነገራችን መራራ ሆኖብናል። ፍቅር አለን እንዳንል ጸብ ብቻ በመካከላችን ነግሷል። ደስታ ከራቀን ከረምረም ብሏል። እንድንሰማ እንፈልጋለን፣ ግን መሰማት አቅቶናል። ምን ሆነን ነው ብለን ግን መመርመር አቅቶናል። እንኳን እንደ ግለሰብ እንደ ክርስቲያን እንደ ሀገርም አስፈሪ ሆነናል። ታውቃላችሁ፣ ለእናንተ ምን ይነገራል? ለጋሾች የነበርን እኛ ተመጽዋቾች እንኳን መሆን አቅቶናል። በዓለም ላይ ካሉ ከተተዉ ከመጨረሻዎቹ ሀገራት ተርታ ተቆጥረናል። የሚታረስ ምድር ሳይጠፋ ግን ጨንቆናል። ምን ሆነን ነው ብለን መመርመር ግን አቅቶናል። ቅዱስ አባታችን ባለፈው እንደተናገሩት ነው፣ በረከታቸው ይደርብንና ሽበታችን አልታፈረም፣ ክህነታችንም አልተከበረም ብለው ነበር። እውነት ነው። ማስታረቅ እንኳን አቅቶን ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል። በአንደበታችን ላይ እግዚአብሔር ያለ አይመስልም ማሸነፍ አቅቶናል። ምን ሆነን ነው ታዲያ? ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በሀገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል።
ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀው ብዙ ነው። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለሌሎች ስለራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ አስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃለን ሆኗል። ከወዴት እንደወደቅ አስብ፣ ንስሐም ግባ። በሙሉ በመጽሐፍ ቅዱስ ላይ ወደ ንስሐ የገሰገሱ ሰዎችን ብትመለከቱ ውድቀታቸውን የተረዱ እኮ ናቸው። እስኪ እርስ በርሳችሁ ተመልከቱ፣ ራሳችንን ይዩን። በጣም ብዙ ጸጋዎች ሊኖሩን የሚገባኛ ከየትኛውም ጸጋ ውስጥ ሳንኖር ባዶአችንን ቀርተናል። ፈዋሾች ልንሆን የምንገባን ምርጥ ታማሚዎች ሆነናል። እስኪ ጥቂት ሐሳቦችን ላንሳላችሁ። ታስታውሱ ይሆን? ቁጭ ብላችሁ ያን ብላቴና ላስታውሳችሁ። የሉቃስ ወንጌል ምዕራፍ 15 ላይ ያለው ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካነበት ያልቃል። የተደገፍነው ምርኩስ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። የአባቱ ቤት ጸጋ
የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። እንኳን ልጅ ባለሙያ ሰራተኛ እንኳን ጠግቦ በሚኖርበት ቤት እኔ እዚህ ራቆታለሁ። የረሃቡን ጠኔ አየ፣ መጠማቱን ተመለከተ። እንደው አሳሞች ከሚበሉት አሰር ሊበላ ይመኝ ነበር ይላል። የአሳሞችን ምግብ እንኳን ማግኘት አልቻለም ነበር። እንደዚህ ሆነናል ወገኖቼ። የማስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራን፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ ነውር ጀብዱ የሆነብን አንዳንዶች አለን። የረሃቡን ጠኔ ከሌሎች ጥጋብ ጋር፣ የአባቱን ቤት ሙላት ከሱ ማጣት ጋር አነጻጸረ። አያችሁ፣ የወደቀበትን ተረዳ። ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አላላችሁ። መዘን አያችሁ፣ ውድቀቱን ፈተሽ አያችሁ፣ የደረሰበትን ቆጠር አያችሁ። የተወደዳችሁ ኦርቶዶክሳውያን ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሊየሽን ተሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ ነው እኮ የጎደለ። መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅም በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። የተወደዳችሁ ኦርቶዶክሳውያን ከዚህ ቤት ውጪ የሚያነሳ ሌላ ቤት በዓለማችን ላይ የለም። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። ከኖህ እጆች በቀር ለዚያች የኖህ እርግብ ማረፊያ እንደሌላት ከጌታችን እጆች በቀር ለክርስቲያን ነፍስ ምን ማረፊያ አላት? አያችሁ፣ ገስግሶ መጣላችሁ። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለን ወገኖቼ? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ፣ ሌላ ምን ቦታ አለ? ወደ አባቱ እቅፍ ተንደረደራ። የተወደደ ጉዞ አደረጋ። መጣ። ወገኖቼ እጅግ የሚደንቀው ግን የልጁ መምጣት ብቻ መሰላችሁ? የአባቱ መውጣት አይደንቅም? ከልጁ መምጣት በላይ የአባቱ ወጥቶ መንደርደር ይበልጣል። እንደ ጠፋ ይቅር እንደ ወጣ ይቅበዝበዝ አላለውም። ለካ በሩን ያይ ነበር ወገኖቼ። እስክንመለስ ድረስ የእግዚአብሔር እጆች ተዘርግተዋል።
አይኑን እያንከራተተ እኛን ይፈልጋል። ታስታውሳላችሁ? ቅዱስ ጴጥሮስ በዚያች በሐሙስ ምሽት ዶሮ ሳይጮህ 3 ጊዜ ትክደኛለህ ባለው ጊዜ እሱም እንዳለው እኔ አላውቀውም ብሎ በካደ ጊዜ የጌታችን አይኖች ቅዱስ ጴጥሮስን ፍለጋ ይንከራተቱ ነበር።